ይመጣል። ለምን እንደሆነ ይችን አጭር ቪዲዮ ስሟት፣ ከዚያ እነግራችኋለሁ። ሰባት ሰማይ አሉ በእስልምና። ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው ይችኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው አይደለም? ታንኪዩ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛዊቱ ወደ ቅርቢቱ ወደ ስድስተኛ ወደ አምስት አራት አንድ ሲል እያንዳንዱ ሰማያት ውስጥ ይገባል አይገባም? ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ነገር ሌላ ጥያቄ የፈጠረበት ነገር ምንድን ነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድን ነው ታዲያ? ታንኪዩ። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሮቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታችሁ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሀል ገባ ማለት ነው። አያችኋ። እኔ እኮ ይህን ሰውዬ እንደ ሙስሊሞች ጋር ደፍሮ ለመወያየት ምንድን ነው እንደዚህ የልብ ልብ እንዲሰማ ያደረገው የሚል ጥያቄ በተደጋጋሚ ይመጣልኝ ነበረ። ለካ ይሄ ሰውዬ ንጽጽር ሲያደርግ በተወሰነ መልኩም ቢሆን የኢስላምን አስተምህሮት ሪሰርች ለማድረግ ጥናት ምን አድርጓል? በተወሰነም ቢሆን ፎይ ያለ መረጃ አያወራም። 3900 ሰው አላ ጋይስ፣ ፎይ ያለ መረጃ አያወራምሽ። ያላጠናውን ያላነበበውን በእስልምና ውስጥ የሌለ ነገር እንደማያነብ ከዚህ ውስጥ እየተረዳችሁ ማድረግ ዳሰሳ ለማድረግ ይሞክራል። ይህም ባደረገበትም ሰዓት ይህ ሰው ትክክለኛውን የኢስላም አስተምህሮት ሳይሆን በተሽቢህ የተሞላውን የኢስላም አስተምህሮት ነው ብሎ ያስበውን እሱን ነበረ ጥናትና ክትትል ሲያደርግ የነበረው ማለት ነው። ለዚህም ይህ ሰው የልብ ልብ እንዲሰማው አድርጎታል። ይህ ሰው ትክክለኛውን የኢስላም አስተምህሮት ላይ ጥናት አድርጎ ፎከስ አድርጎ በነበረ እንደዚህ የልብ ልብ እንደማይሰማው 100% እርግጠኛ ነኝ። ምክንያቱም ኢስላም ትክክለኛው አስተምህሮት ማለት ነው ለማንኛውም ጥያቄ አሳማኝ የሆነ መልስ ስለሚሰጥ ማለት ነው። እዚህ ቪዲዮ ላይ እንግዲህ እንደሰማችሁት ልጁ ላይ ሲሳለቅበትና የልብ ልብ ሲሰማው አይተናል። አንፈርድበትም። ምክንያቱም ይህ ሰውዬ እያመለከ ያለው ሰማይ ውስጥ ያለን የሆነን ፍጡር ነው እያመለከ ያለው። አሁንም የእናንተ ፈጣሪ በሰማይ ላይ እንደዚህ የሚወጣ የሚወርድ ከሆነ ከኔ አምላክ ምኑን ለየው አይነት ነገር ነው። ለዚያም ነው አንድ ሙሸቢህ የሆነ ተሽቢህ አመለካከት ያለበት አላህን አጥርቶ የማይገዛ ሰው ፀሐይ አምላኪ ጋር ቢከራከር ማሸነፍ አይችልም የተባለው። በዚህ አጋጣሚ ለዚህ ሰው ይህንን ቪዲዮ ሁላችሁም የቻላችሁትን ያክል ሜንሽንም እያደረጋችሁ ቢሆን አድርሱልኝ። ትክክለኛው የኢስላም አስተምህሮት ፈጣሪ ከፍጥረታቶች ፈጽሞ የተለየ የሆነ በፍጥረታቶች መገለጫ ባህሪያት የማይገለጽ ይወጣል ይወርዳል የማይባል ምክንያቱም የሚወጣ የሚወርድ ከሆነ ይሄ ፍጡር እንጂ ፈጣሪ አይደለም። በዚያ ሐዲስ ላይ ደግሞ የተፈለገበት መላኢካዎችን እንጂ አላህን እንዳልሆነ እና ኢብኑ ሐጀር ሳይቀሩ አስቀምጠዋል ኩቱቦቻቸው ላይ። በሐዲሱ ይወርዳል ሲባል የተፈለገው አላህን አይደለም። ምክንያቱም አላህ በመውረድ በመውጣት የሚገለጽ ጌታ አይደለም፣ ፈጣሪ ነው። ፈጣሪ ሲሆን ከፍጥረታት የተለየ ነው። አያችኋል። ትክክለኛውን የኢስላም አስተምህሮት ጥናት አድርግ። እፎይ ኢንሻአላህ ትሰልማለህ። ይሄን ኢንሻአላህ ትሰልማለህ። ኦኬ እሺ። አሁን ትክክለኛው አስተምህሮ የቱ እንደሆነ እነዚህ አካላት እየመጡ ያስተምሩናል፣ ያስረዱናል ማለት ነው። እፎይ ቀጥል፣ ሪፍሌክሽን ስጠበት። ባይዞ ይሄ ቪዲዮ ይሄ ብቻ ሳይሆን እንደዚህ እንትን ሪፍሌክሽን የሰጠበት ብዙ ሙስሊሞች ናቸው ምላሽ ብለው የሰጡበት። የቆየ ነው። ላይቭ ከገባሁበት አይ ቲንክ ወደ 5 ወር እንደዚህ ይሆናል። የዛሬ 5 ወር 6 ወር አካባቢ ገብቼበት እርስ በርሳቸው የተፋጩ ጊዜ ነበር። ካስታወሳቸው አባሾች እና ዋቢያዎች ገብተው ቤቴ ውስጥ ኃይለኛ እንትን አድርገው ነበረ እና እሱን መሰረት አድርገው ብዙዎች ናቸው ምላሽ ለመስጠት የሞከሩት። አባሾች በተለይም ዋብያዎችን ይኸው እኛ የምንለው እኮ ለዚህ ነው። የዋብያ አምላክ ጣዖት ነው፣ የሚወርድ የሚገባ ፍጥረት ውስጥ የሚገባ ወደ ቅርቢቱ ሰማይ ውስጥ የሚገባ ደግሞ ከሆነ ሰማይ እንኳን አትሊስት አላህን ትበልጠዋለች ማለት ነው። ውስጡ ይገባል ማለት ከበላይና ከበታች ሰማይ አለ። ስለዚህ ሰማይ በትልቀት እንኳን ይበልጠዋል ማለት ነው። ከሰማይ የሚያንስ ነው አላህ። ስለዚህ አላህ ግዝፈቱ ራሱ የሆነ የተገደበ ነው። የሆነ ውስጥ የሆነ ጠቅልላችሁ እንደምከቱት ነገር ነው። እግራችሁን ካልሲ ውስጥ እንደምከቱት ማለት ነው። እንደዛ ነው አላህ ማለት እያሉ እነሱም ዋብያዎችን ሲመቱበት ታዝቤያለሁ ማለት ነው። ኦኬ ፍጥረት ውስጥ እንደዛ የሚገባ የሆነ ነገር ውስጥ ተጠቅልሎ የሚገባ ተሰብስቦ የሚከተት ከሆነ አላህ እንደዛ አይነት አካል ደግሞ ፈጣሪ ሊሆን አይችልም፣ ፍጡር ነው ካሉን፣ ስለዚህ የዋብያ ወይንም ደግሞ እዚህ ሶሻል ሚዲያው ላይ ንጽጽር የሚሰሩ ልጆች የሚያመልኩት አካል ጣዖት ነው ወይንም ደግሞ ፍጡር ነው ማለት ነው። በሀባሾች እይታ መሰረት ሀባሾች እንደዚህኛውም ልጅ አነጋገር አላህ አይደለም የሚወርደው መልአክ ነው ያለው አይደለ? ያ መላእክቶች ናቸው እነሱ የሚወርዱ።
ያ መላይካዎች ናቸው የሚወርዱ ብሏል። እስቲ መላይካዎች ነው የሚወርዱት የሚል አርጉመንት ከየት እንዳመጣው እናያለን። የሱንም ሀባሾችንም ዋብያዎችንም እንፈልጋችኋለን። ኑና ግቡና ሞግቱን። እስቲ ሀዲሱን አንድ ሄድበት ክርስቲያን ይዞ እና የተለያየ አይነት አወራረድ እንዳለን በዛው አሳያቸዋለሁ። ምን ይላል? አቡ ሁሬራ ሲሄድ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሴይንግ አቡ ሁሬራ እንዳስተላለፈ የአላህ መልእክተኛ እንደተናገረው ይላል። አወር ሎርድ the blessed and the exalted descended every night to the lowest heaven when 1/3 of the later part of the night is left። ምን አለ? ጌታችን የተባረከው እና ከፍ ያለው ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር በሌሊቱ ወደ ታችኛው ወደ ሰማይ ይወርዳል፣ ወደ ቅርቢቷ ሰማይ ይወርዳል አለ። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር በዚህ አማካኝነት ይወርዳል። ይሄ ማለት 1/3 of the latter part of the night is left። ስለዚህ 1/3 ሲቀር ይወርዳል ይላል። ከዛም ብሎ ይጠይቃል አላህ who supplicate me so that I may answer him። ምን ይላል? ማን ነው የሚጠይቀኝ እኔም የምመልስለት? who ask me so that I may give to him። ማን ነው ጠይቆኝ የምሰጠው? who asks me forgiveness so that I may forgive him። ማን ነው ይቅርታ የሚጠይቀኝ ይቅርታ የማደርግለት እያለ ይጮሃል አላህ ከአርሹ ላይ ወደ 7 6 5 3 2 1 አንደኛው ሰማይ ላይ መጥቶ አላህ እንደዚህ ይጠይቃል። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር አላህ እንደዚህ ያለ ይጠይቃል ይላል። ከዚህ ጋር ደግሞ በተያያዘ ሌላኛው ሐዲስ ኦኬ በበሉ ይሄ 1/3 ከሌሊቱ ሲቀር ነው። ታይሙንም ያዙ። ግጭቶች አላቸው አዲሶቹ። ስለዚህ ነቢያቸው የትኛውን ነው የነገራቸው? የትኛው ነው ነቢዩ ከራሱ አይናገርም ብለው ነው የሚያምኑት? ከራሱ ማይናገረው ነቢይ አላህ ምን ብሎ ነው የነገረው? ከሌሊቱ 1/3 ሲቀር ነው እወርዳለሁ ብሎ የነገረው ወይንስ ከሌሊቱ 1/3 ወይንስ ከሌሊቱ 1/3 ካለፈ በኋላ ነው ወርጄ ማን ነው ምህረት የሚለምነኝ የምምረው? ማን ነው ይቅርታ የሚጠይቀኝ ይቅር የሚለው እያለ የሚለው አላህ ስንት ሰዓት ላይ ነው? 9 ሰዓት? ከ9 ሰዓት በፊት? ከ9 ሰዓት በኋላ? መቼ ነው? ቀጥላ አንዴ እዚህ ጋር የኛው ሐዲስ ደግሞ ምን ይላል? Allah descended every night to the lowest heaven when 1/3 of the first part of the night is over። ቅድም ምንድን ነበር የሚለው? ሌፍት ነበር፣ ሲቀር ነበር የሚለው። አሁን ደግሞ ሲያልቅ ምን ይላል? አላህ በየምሽቱ ከሌሊቱ የመጀመሪያ ክፍል 1/3 ሲያልቅ ወደ ዝቅተኛው ሰማይ ይወርዳል፣ ወደ ቅርቢቱ ሰማይ ይወርዳል። ምን ይላል? I am the Lord፣ እኔ ጌታ ነኝ ይላል። who is there to supplicate me so that I answer him እያለ የቅድሙ ታሪክ ይቀጥላል ማለት ነው። ሰው አንደኛ መቼ ነው? ካለቀ በኋላ ነው ከማለቁ በፊት ነው የሚወርደው? የመጀመሪያው ጥያቄ። ሙስሊሞች በዚህ ትመልሳላችሁ ማለት ነው። ቀጥል እፎይ። አላህ እንግዲህ በስንተኛው ሰዓት ነው የሚወርደው? ምላሳችሁን እንፈልጋለን። አይ ቲንክ ሞዴሬተር ያላችሁ ገስት መክፈት ከቻላላችሁ ገስት ክፈቱ። እስኪ ገስትም እየከፈተልኝ አይደለም። እኔ አካውንቱ በጣም ተመቷል እና ከቻላችሁ ገስት መክፈት የምትችሉ ሙስሊሞችን አስገቡ። እኔ እምቢ ብሎኛል። እኔ እንዴት አመሻችሁ? ሰላም ብያለሁ። እምቢ ብሎኛል። እኔ ደግሞ እፎይ ሜይ ቢ አሁን ለምን እንደሆነ አላውቅም። አይከፍተውም ከነ እስኪ ለእኔ የምትሰጠው መልካም። እንዴት ነው የምሰጥ? ከነ እየሰራልኝ አይደለም። በጣም ተደብድቧል ይመስለኛል አካውንቴ። ዋርኒንጉም አልተነሳም ለዛ መሰለኝ። ኤኒዌይስ ስለዚህ አላህ ወደ ፍጡር ውስጥ ይገባል። which is ልክ እናንተ ቤታችሁ ስትገቡ እናንተ ከቤቱ አትበልጡም፣ በግዝፈት ከቤታችሁ አትበልጡም። ልብ በሉ። ወደ ቤታችሁ ስትገቡ በትልቀት የእናንተ ቤት ከእናንተ የገዘፈ ነው። አላህም እንደዛ ሰው ቤት ውስጥ እንደሚገባ አላህም ወደ ሰማይ ውስጥ ሹልክ ብሎ ይገባል ማለት ነው። ስለዚህ መቼ ነው የሚገባው? ከሌሊቱ 1/3 ሰዓት ሳይደርስ 1/3 ላይ
1/3 ካለፈ በኋላ ይሄ እነሱ ግጭት ነው። በስንተኛው ሰዓት እንደሚመጣ እንኳን አያውቁትም ማለት ነው። ስንት ሰዓት ላይ እንደሚመጣም አያውቁትም። ነገር ግን በእነኚህ ሰዓት አካባቢ ላይ ምን ይሆናል? አላህ ወደ ሰማይ ውስጥ ይገባል። አላህ ደግሞ እንደ ሰው አዳምን እንደ ሰው አልኩኝ፣ አዳም ሰው ነው ለካ። አዳምን በራሱ መልክና ምሳል ነው የፈጠረው። እጅ አለው፣ እግር አለው፣ አይን አለው፣ አፍንጫ አለው። አዳም እንደኛ ሰው ነው። አላህ ደግሞ አዳምን በራሱ መልክ ነው የፈጠረው። ልክ በራሱ መልክ ብቻ ሳይሆን እንደሱ 60 ክንድ አድርጎ ወይም 30 ሜትር አድርጎ ነው የፈጠረው ይላል። ስለዚህ አላህ ቁመቱ ስንት ነው? 30 ሜትር። 30 ሜትር የሚያህለው አላህ ከአርሽ ከኩርሲዋ ላይ ተነስቶ ቅርቢቱ ሰማይ ላይ ይወርዳል። አትሊስት በሰባቱ ሰማያት መካከል ያለው ልዩነት ጋባቸው ከ30 ሜትር እንደሚበልጥ በዚህ ማወቅ እንችላለን ማለት ነው። ማለት አላህ ሲገባ ወደ ቅርቢቱ ሰማይ ሲገባ ያኛውን ሰማይ አልፎ ስለሆነ ይጋጩ ነበረ፣ ጣራውን ይመታው ነበር ማለት ነው። ስለዚህ እንዴት ነው የገባውስ? በምንድን ነው የገባውስ? አይ አምሳያ የለውም ይሏቸዋል። እኛ